ኑሮ ብሎ አለመመልከት አላህን አለመፍራት ሶብር ማጣት ጥቅም አሳዳጅነት ወይ እሷ ከሱ ጥቅም ፈልጋ ከሆነ ወይ እሱ ከሷ የሆነ የፈለገው ጥቅም ካለ ያ አልሳካለት ካለ እሷ ምንም አይደለችም መጀመሪያ እሷን ይፈልጋል ለኑሮ ሳይሆን ለሌላ ነበር ያገባው ብሯ ሲንሸራተት ይሄዳል ያገባችው ብሩን ነው ብሩ ማግኘት ማትችል ከሆነ እሱ እኮ አትወደው ልቧ ውስጥ እኮ የለም ያለው እኮ ሌላ ነው ላዩ ላይ ያለውን ነበር የፈለገችው ጥቅመኛ መሆን የለብንም አላህን እንፍራ ባሎችን ጥቅም አሳዳጅ አትሁኑ ያ አላህ ወንዶች والله ittaqullah እንደው ሴት ላይ ያለን ገንዘብ ሴት አሁን አገባሻለሁ አልካት ለፍታ 5 አመት 6 አመት የለፋችበትን በአንተ አካውንት ታስገባዋለች ቶሎ ነው የምትሰጠው ልቧን ይህንን ደካማ ጎን ተጠቅመህ አደጋ እንዳታደርስ አንቺም ወንድ ልጅ ማጥመድ ይችልበታል አዎ እነ ከይደኩና عظيم ወጥመዳችሁ ከባድ ነው የናንተን እናንተ የቆለፋችሁትን ማንንም አይከፍተው ራሳችሁ እንጂ እናንተም አላህን ፍሩ አንተም አላህን ፍራ አንቺም አላህን ፍሩ እኔም አላህን ልፍራ ባለቤቴም አላህን ትፍራ አላህን መፍራት የሚባል ነገር መካከል ላይ ካገናኘን የሚያናድድ ነገር እንኳን በሚከሰትበት ሰዓት ረጋ እንላለን እናዳምጣለን በል አዳምጣት ጊዜ ስጣት ምንድነው በል ደሞ አንቺን አትበል አንዳንዱ ሰው ብዙ ጊዜ ልንገራችሁ እትዳር ላይ የሚቀያይር ሰው አለ ዛሬ አገባ ነገ ፈታ ተነጎዳ አገባ ከዛ ፈታ አሁንማ አገባ ከዛ ፈታ ተጓዥ ነው የጉዞ ሰው ነው ይሄ ሁሉ ጊዜ ምንም ፍላጎቱ ምን እንደሆነ እሱ ማያውቀው ሁሉ ጊዜ እንደሄደ ነው መንሃጅም ላይ እንደዚህ ነው ትዳሩ ላይ እንደዚህ የሚወድቅ ሰው እንትኑም ላይ መንሃጅ ላይ ራሱ እንደዚህ ነው አቋም የለው ብዙ ጊዜ ይገናኛል ነው የምላችሁ ሁሉንም አይደለም ኑሮ ላይ ተንሸራታች የሆነ ሰው መንሃጅም ላይ ይንሸራተታል ለምን ወኔ የለው የሆነ ነገር ቆራጥ ሆኖ በቃ መጀመሪያ ሲገባ እንደ መንሃጅ ነው ትዳርህ አረጋግጠህ ግባ አያት የተባለው የተፈቀደልህ ለዚህ አጅነብይ ማየት እኮ አይፈቀድም ነበር ለምን ተፈቀደልህ ኋላ ሌላ እንዳይመጣብህ ወይ ጸይምናትና እኔ ቀይ መስላኝ እኮ አንተዬ እኔ ቀይ መስላኝ ነበር አብሮ አንድ ወር ከቆየ በኋላ አንድ አመት ከቆየ በኋላ እናቱ ትመስለዋለች እንደገና ትልቅ ሴት ትሆንበታለች ሌላ ልጅ የ16 አመት ፍለጋ ይሮጣል እንደዛ አይደለም ታው ተቅላ እኔ አትጨምር አላልኩም እኔ ሁለተኛ አትጨምር አላልኩም ሁለተኛ ልጅ ግራ አታግባ አላልኩም ግን ትዳር ላይ ስትገባ መጀመሪያ አጣራ እንዴት ነው መንሃጁ አበል አንዷ ህዝብይ ጋር እንዲያትገባ ፈልጋ ትመጣለች ችግር የለም ብላ ጀምዕያዋ ጋር ዘጭትልና ዘጭ ታደርጋለች ወይ ኢኽዋንያዋ ጋር ገብታ ዘጭ ነው የምትለው ተከተለ ታስተካክላለህ ከባድ ትዳር ከባድ ሞኝ እንዳትሆኑ ቀላል ነው ግቡበት የምንላችሁ ሌላ ይባስ እንዲያስፈራሩ ከባድ ነው ግን ታቀለዋለህ ሸሪዓውን ከያዝ ቁርአን ሐዲስ ጋር ከተያያዝ ነብዩ አለይሂ ሰላቱ ወሰለም የኖሩትን ሷሃቢዎች የኖሩትን ኑሮ የምታነብ ከሆነ ትዳር ምድራዊ ገነት ነው እንዴ ብዙ ነገር እኮ ነው ሚስትህ የምትችልልህ አንደኛ ወደ حرام እንዳትወድቅ ታግዛለች ከውጭ ተጨንቀ ስትመጣ አካፍላታላ አይዞህ ትላለች ልጆችህን ታሳድጋለች ልብስህን ታጥባለች ስንት ነገር ነው የሚለፉት ስለዚህ እንደው ለያጤነት ላጤ እየኖር አይደለም ላጤ ገና ይችን ዓለም በቃ አላየ ስለዚህ አግቡ ተጋቡ ሥርዓት ጠብቁ ስትኖር ለዳዕዋም ነው አግብተህ ስትፈታ ዳዕዋ የሆነ ይደርስበታል እኔም የሆነ ነገር ይደርስብኛል እንደገና ደብቀህ ሌላ ቦታ ልታገኝ ትችላለህ ለምን እየዞረ
10 ሴት መፍታቱን ያወቁ ይገባሉ ሴቶች ይገባሉ ብዙ በቃ እንደው አንድ ጊዜ በወለድኩ የሚሏል እንደዛ አትሁኑ والله አላህን ፍሩ ተቁላህ እናንተም አላህን ፍሩ ትዞላለማላችሁ ትበዳደላላችሁ እንደው ቆም በሉ አስቡ አልወለድኩም ከሆነ አይሻ እኮ አልወለደችም አይሻ ወልዳለች አልወለደችም መሃንነት እርጉምነት አይደለም መሃንነት መረገም አይደለም አለመውለድ መረገም አይደለም መውለድ ጥሩ ነው ለመውለድ ይያላችሁ ግን አህለ ቢድዓ አትብሉ ዝም ብላችሁ አገኛችሁ ጋር አትውደቁ ዛሬ ታው ስትባሉ አሁን ቤተሰብ ቢመክራችሁ ቤተሰብ ታው ቢላችሁ አሰሙ ወንድም ቢመክራችሁ አሰሙ ከገባችሁ በኋላ ግን ዋይታ ነው ለዚህ ነው አጣሩ ወንዶቹም አጣሩ ሴቶቹም አጣሩ ለኔ ማጥቶነኝ እኮ ይቺ ሚስታቶን ማለት አይደለም ሌላ ከሷ ባህሪ ጋር የሚገናኝ ታገኛለች ለሷ እኔ ባል መሆን አልችልም ማለት አይደለም ሁለኛዬን ሳገኝ እሆናለሁ አለቀ ስለዚህ መጀመሪያ ያለውን አጣሩ የተባለው ለዚህ መልክ የተባለው ለዚህ ነው የተፈቀደልን አጅነብይ አይተህ ትመቻለች ታገባለህ አትመችም ትተዋለህ ተመልከተው አጅነብይ ነበረች ግን ኑሮ እንዳይደፈርስ ይሄ ሁሉ የተባለው እና ስታገቡ አረጋግጡ ብያለሁ አንድ ሁለተኛ አገባህ አይደል ተስማምተህ አዎ እኔ እንደዚህ ሁኜ እንደዚህ ነው ብዬ እንደዛ ነው ብዬ ሰበብ አታብዛ ችግርህ ሌላ ነው መተው ስትፈልግ ችግር ታበዛለህ እማትፈነቀለው ነገር የለም እሷ ላይ የማታወጣው እንከን የለም ለምን ወተት ነጻ ለምን ከሰል ጠቆረ ትጣላታለህ ከመሬት ተነስተህ መሄር ነው የምትፈልገው እንደዛ እንዳትሆን ይተከለ አላህን ፍራ በቃ አላህን ፍሩ ሚስትም አላህን ፍሪ ባልም አላህን ፍራ ተዋደዱ ተከባበሩ ዱዓ አድርጉ አትረጋገሙ አንዱ ባንዱ ላይ አያልቅስ አፈው ተተባባሩ አማክራት ሐሳቧን ተቀበላ ተረጋበላ አዳምጣት በቃ አቀዋለሁ ይሄ ልትይ ነው ይፈልግ አትበል በቃ አዳምጣት ጭርስ እስከምታደርግ ድረስ ከዛም በኋላ እኔንም ስሚኝማ አንተንም አልሰማም አትበይ አዳምጭ ባልሽ አክብሪ ባልሽ لو أمرت أحدنا يسجد لأحد لا أمرت المرأة أن تسجد لزوجها لعظم حقه نبي عليه الصلاة والسلام سولا سجود بيادرق نورو ሚስትን ለባሏ ሱጁድ እንድታደርግ አዛት ነበር ለኔ እንኳን አላሉ ነብይ አለይሂ ሰላቱ ወሰለም ሚስት ለባሏ ነው ነብይ አለይሂ ሰላቱ ወሰለም ለምን ይዞም ይሐቅ አባትሽ ቢሞት ባልሽ ካልፈቀደ መሄድ አይፈቀድልሽ አይተ አባትሽ ቢሞት ቀብሩ መሄድ አትችል አደምጭ ባልሽ አለቃሽ ነው ሰይድሽ ነው ንጉስሽ ነው ዘውጅሽ ነው ጀማልሽ ነው ክብርሽ ነው ሞገስሽ ነው መከበሪያሽ ነው መደበቂያሽ ነው ልብስሽ ነው ላንቺ ያ አላህ ይሄ እኮ ነው ትዳር ማለት ቀላል ነገር እኮ አይደለም ትዳር ቀላል ነገር አይደለም ግን ትተጋገዝበታለህ ልጅ ትወልዳላችሁ ታሳድጋላችሁ ይሄ ነው ለስሜት አታግባ ለስሜት ብቻ እንደው ለስሜት ለምን እሷ ለኑሮ ታገባለህ አንተ ለስሜት ታገባታለህ ከዛም በኋላ አንተ ስሜት ከለቀቀ በኋላ ሌላ ጣይና ልጨምር እንኳን አይደለም ምትላል ሂጂ ነው ኧረ ለአላህ ብለህ አይሆንም እንደዛ አላህን እንፍራ والله እንደው ኑሮ ኸይር ነገር ነው መልካም ነገር ነው ጥሩ ነገር ጥሩ ስነ ምግባር የምናንጸባርቅበት ነው የምንዋደድበት ነው የምንከባበርበት ነው አልሰማችሁም እንዴ ኸዲጃ ረዲየላሁ ተዓላ عنها ነብዩ አለይሂ ሰላቱ ወሰለም እኔ خشيت على نفسي يا خديجه እንትን ጋሩ ሒራ በሄዱ ጊዜ ወህይ ሲጀምራቸው ደነገጡ መጡ ተሯሩጠው سنك تسنقلاچو አለች ይሄዳሉ ለዒባዳ ተሰንቅላቸዋለች ይሄዳሉ ለዒባዳ ከዛ ያ እኔ ኸዲጃ اني خشيت على نفسي ارزاريس براسي ላይ ፈራው አሏት ነብዩ አለይሂ ሰላቱ ወሰለም ምንድነው ያለቻቸው እቺ መቤት لا يخزيك الله ابدا الله سبحانه وتعالى በፍጹም አያዋርድህም አብሽር አንተ ሐቅን ታግዛለህ አንተ ዲሃን ትረዳለህ አንተ ዝምድናን ትቀጥላለህ አንተ መልካም ትሰራለህ ምንም አይደርስብህም አይዞ ተላቸው ነበር ነብዩ አለይሂ ሰላቱ ወሰለም ለዚህ ነው የዲዓው ሚኒስትር ይሏታል አንዳንድ ሲገልጿል እምሪት እናት እነዚህ አይነት ሚስቶች አሉ አላህ አድሎናል አልহামዱሊላህ ይሃለ ሚስትን እንደ ሚስት ክብር ሰጥተህ ካያሃት አላህ ያግዛሃል አላህ ይረዳሃል ቻል አድርግ
ዋጥ አድርገው አንቺም አትጩሂበት ባልሽ ላይ አትጩሂ ምናልባት ብዙ ነገር ብዙ ባህሪ ሊኖራችሁ ይችላል አዎ ኑሮ ላይ ግን ያን ባህሪ አታምጡት ጥሩ ባህሪ ከሆነ ቀጥሉ መጥፎ ባህሪ ካላችሁ የአኩራፊነት ባህሪ ካለ የነገረኛ ወሬኛ ዝምብላ ወሬ የባሏን ወሬ የምታወራለች ወጣ ለቤተሰብሽ ስለባልሽ መጥፎነት አይነገርም ወይ የኔ ባለቤት እኮ እንደው ስስታም ነው አታውሪ እንደዚህ ብለሽ ለእናትሽ እንደዚህ ትነግሪያለሽ ለአባትሽ ለወንድምሽ ለአጎትሽ የባለቤትሽን ጉዳይ ስስታምም ይሁን ምንም ወተሽ አታውሪ ስለንደው ስለባለቤትሽ ወላሂ እህቴ እኔም ነገር ስለባለቤትሽ ለቤተሰብሽ ደካማ ጎኑን አታውሪ ለገላጋይ ያስቸግራል ነገ ብትጣሉ ወይ እንታረቅ ብትይ እንደው ምንና ምን ይወጥሻል ታፍሪያለሽ አታውሪ አንተም ስለሷ አታውራ ሄደ እንደዚህ እኮ አለባት እንደዚህ ትላለች ወይ እሷ በጣም አደገኛ ናት ወይ እሷ እንደዚህ ናት ኧረ በጣም ክፉ እኮ ናት አታውራ እቤት hatta ቤተሰቧ ጋር አታኩር እቤተሰብህ ጋር ብትሄዱ እንኳን አታኩርፋት እቤት ልትኮርፍ ትችላለህ የተፈቀደልህ በሸሪዓው ልክ ምን አባሽ ታመጫለሽ ሳይሆን ለመቅጣት እንደዚህ ነው ሐሳቧን እንድትነግርህ በቃ ይቅርታ አውጥፋቱ የኔ ነው እንድትባባሉ ለዚህ ልኩ ተፈቅዶልሃል በልኩ ከዛ ባለፈ ግን አንቺም የባልሽን ሚስጥር ለጓደኛሽ ማታው አትንገሪ የባለቤትሽን ክፍተት አትናገሪ ስለምንም አይነት ስለሚሰጥ አትንገሪ ያለ ጓደኛሽ ታማኝ ናት አዎ ለጓደኛ የማይወር ቱልቱል አትሁኝ እንደው ምንም የማይደብቁ ኤፍኤም የሆኑ እንደው ምንም የማይደብቁ ወንፊት የሆኑ አሉ ወንፊት ሰለፊያ ሴቶች ደግሞ እንደዛ አይደለም በቃ የባሏ ጉዳይ የባሏ አለቀ ሚስጥሯን ያጥዋጥ ታደርጋለች እንደዛ አይነት እመቤቶች አሉ በየቦታው ባልሽን ቤተሰብሽ የሚያከብርልሽ አንቺ ባንቺ ልክ ነው ወንድምሽ ታላቅ ወንድምሽ ታናሽ ወንድምሽ ባልሽን የሚወደውና የሚያከብረው እንዳንቺ ነው እንደ አማች አለ አልহামዱሊላህ በጣም የሚመለከቱን በትልቅነት የሚመለከቱን ሚስቶቻችን ሂደው የሚነግሯቸው ስለኛ መልካም ነገር ነው ብንበድላቸው እንኳን ቤት ውስጥ እንደው አላህ ሰጥቶኛል አልহামዱሊላህ ለምን ጎደሎ ነን አንቺም ጎደሎ ነሽ አንተም ጎደሎ ነህ ምሉ አይደለሽ ያን የጉድለት ለምሳሌ መልክ የለኝም አዎ ግን ይሰግዳል በይና ክፍተቱም ወይ ምላሳም እንደው ይሰድበኛል ግን የሚገርመው ያቀራኛል ደህና ነገር ግን ያደርግልኛል በጎን በኩል ዒባዳ ላይ ግን ይቀሰቅሰኛል በሆነ በኩል ጉድለት ብቻ አትዩ ጎደሎ ነን አለበለዚያ ምሉ አታገኙም ሸምሴን አንተ እንደ በቃ መልኳም ልዕልት ጸጉሯ የህንድ ጸጉር አፍንጫዋ ስልክክ ያለ የአረብ ጥርሷ ፏ ያለ ነጭ ባህሏ እንደ ኸዲጃ በቃ ሁረለ ጀነት ጠብቅ እዚህ ዱንያ ላይ የት ነው የምታገኘው እንደዚህ አይነት ሴት የት ሀገር ሄደህ ታገኛለህ ወይ ስልካካናት ግን የሆነ ጉድለት ይኖራታል ወይ የሆነ አፍንጫዋ ጎራዳ ነው የሚገርም ግን ልዕልት የሚያደርጋት ደግሞ ባህሪ የዲን ባህሪ የሱና ባህሪ ያላት እየጠገንክ እንጂ እየጠገንክ አንተም እኮ የሆነ ጉድለት አለ እሷም ለምን ዱንያ ላይ ነው ያለነው ወለኢን አይደለችም ገና ጀነት አልገባህም ገና ነህ ስለዚህ ዱንያ እስከሆነች ድረስ ነብዩ አለይሂ ሰላቱ ወሰለም ሴቶችን ያዟቸው አሳምራችሁ hatta ራሱ ምንድነው استمتع بها وبها عوج ያው ጎባጣዋ ያለ ከነ ጎባጣዋ ተጠቀማም وان ذهبت تقيمها ቀጥ አደርጋታለሁ ብለህ ብትሄድ አው وان تذهب تقيمه ቀጥ አደርገዋለሁ ብለህ ያን የጎዲና ጥንት ብትንተ ከሰርተው ተሰብራታለህ بمعنى تطلقها تفتاتها መጨረሻ ላይ ወድነህ ምናምን ነገር ስትል ሌላ ውስጥ ገባለህ ስለዚህ እንደው በደንብ እንግባባ እንዋደድ ስታገባት እህትህ ናት ሚስትህ ናት እናትህን አክስትህን ሴልጅህን ይሄንን አይነት አመለካከት ይኖር ባህሪዋ ቢቀየር እንኳን ቻል በሃይድ ጊዜ ቀየር ትላለች
የሆነ ነገር በቃ እስከዛሬ የኔ ምን የምትልክ ከሆነ በሃይድ ሰዓት የሆነ አፍንጫው አበጥልል ይችላል የሆነ ገልመጥ ልትል ትችላለች ልትል ትችላለች በቃ አይ የሆነ ባህሪ ለውጥ አለ በእርግዝና ባህሪ ለውጥ አለ በሃይድ ጊዜ ባህሪ ለውጥ አለ የሆነ ሲከፋት ለውጥ አለ ነገራቶችን ማንበብ አንተ ራሱ የማንበብ ችሎታ ይኖር የትዳር ሰው በደንብ አድርገህ እንደዛ ሁን ነው ምሉእነት አትጠብቂ ተቻቻሉ ተዋደዱ ፍቅር ተሰጣጡ ኢንሻአላህ አላህ Subhanahu Wa Ta'ala ያማረ ሙዳራ አላህ ያድርግልን እዛ ጥሩ ልጆችን ራሱ የማሳደግ እንትን ይኖራቸዋል አንዳንድ አባቶች አሉ እሷም ኒቃቢስት ናት እሱም ጀልብያ ለብሶ ልጁ ፊት የሚጨቃጨቃለ ሂጅባከሽ ተታባሽነስና አንቺ ምናምን ልጆች እንግዲህ የ6 ዓመት የ7 ዓመት ቁጭ ብለው ያዳምጣሉ እናትና አባት ሲጨቃጨቁ እነዚህ ልጆች እንዴት ነው የሚያድጉት እነዚህ ልጆች እንዴት ነው የሚሆኑት ሁኔታዎችን ሁሉ እንመልከት አትኩሮ ተመልካች እንሁን ብልህ እንሁን እልከኛ አትሁኑ ወንዶችም በቃ ፍታኝ ይሁን አልፈልግም እናንተ እልከኛ አትሁኑ ተነጋገሩ ተደማመጡ በቃ ይሄ ይኑር ነው የምለው ረጋ አበሉ ሰኪና ይኑር ፍቅር ስጣት እወድሻለሁ በላት የኔ ፍቅር በላት በቃ ግልጽ በሆነ አማርኛ ግልጽ በሆነ ኦሮመኛ ግልጽ በሆነ ትግረኛ ግልጽ በሆነ አረብያ በቃ ተናገር እወድሻለሁ በላት አከብርሻለሁ እወድሻለሁ በቃ ንገራት አስረዳት አዳምጣት ጊዜ ስጣት ይሄ ይኑር በቃ ሌላ ምንም ማለት ነው አዳምጣት በላት በይ አክብር ንጉስሽ ይሄንን ነው የምለው ብዙ ታቃላችሁ እኔ አጋጣሚ በድጋሚ ነው የነገርኳችሁ ጀዛኩሙላህ ባረከላሁ ፊኩም ስለዚህ አንተም ያገባችሁ ማሻአላህ አላህ በረከቱን ረድኢቱን ያደርግበት ትዳራችንን ጎበዞችን ነው በዚህ አንድ ነው ያላገባሽ አጣሪ ልብሽ በትንሽ ነገር አይቅለጥ በትንሽ ወሬ ማን ነው እንዴት ነው መንሃጁ እንዴት ነው አትልም ወሬ ሲያወራት ጥልቅ ምን ነው እንደዛ አይነት ነገር አደጋ ላይ ተወድቃላችሁ ነገራቶችን በስሜት አይደለም ማሰብ ስሜት ሌላ በስሜት አታስቡ በስሜት የመዘንካት በስሜት የተመለከትሽው ስሜት የለቀቀ ጊዜ ሌላ ሰው ነው የሚመስል ጭምብል ይገፈፋል እንደዛ እንዳይሆን በትዳር ፍላጎት ተመልከች ይሄ ነው ትፍጠኑ አትሯሯጡ አጣሩ በደንብ አድርጋችሁ ትግስት ይኖራል ሶብር አድርገን በትክክል በተጠና መልኩ ስንጓዝ ጥሩ የሆነ አካሄድ ይኖርናል ሶብር እናድርግ ደግሞ መስፈርትህን አታብዛ መስፈርትሽን አታብዥ እንዲገናል ወራው መስፈርት አታብዥ በቃ ሱና ላይ ካለ መጀመሪያ ፈግፈር ቢዳት ዲን ሴት ላይ ለስንት ነው የምትገባው ለአራት تنكح المرأة ل40 አሉ ነብዩ አራት ነገር ስታሟላ አግባት ማለት አይደለም ሰው ትዳር ፈላጊ ትዳር ሲፈልግ ሴት ልጅ የሚፈልጋት ለአራት ነገር ነው ለጀማሊሃ ወለማሊሃ ወለሐሰቢሃ ወለዲኒሃ ፈግፈር ቢዳት ዲን ገንዘቧን ይጠይቃል መልኳን ይጠይቃል ዘሯን ይጠይቃል ዲኗን ይጠይቃል አንተ ዲነኛዋን ጠይቅ ከዲን በኋላ ነው መልኳን አይተ ዲኗን እንዴት ነው አትበል ሸውሴ ይሄ ብዙ ሰዎች ተጠልፈው የወደቁበት ነው እንዴት ናት እንትና ታምራለች ቆንጆና ሰልካካ ያያትና እምትገርም ልጅ ናት ታምራለች ከዛም በኋላ ወይ ሶላት እንኳን እንደው ሱና ላይ ምንም እንትናት አሉ ሱናም ላይ እስከዚህ ዲኗ ላይ እንደዘናታ ችግር የለም ማስተካከላታለሁ አይተዋት አያ መጀመሪያ ዲን ነበር ማየት ያነበረበት ከዲን ወደ መልክ ነው የሚከድ ሰለፊያ ናት ሱናን ይዛለች አቂዳ ላይ ጎበዝ ናት አዎ እስኪ መልኳ ብለህ ይዛንክስ ዲንን ሳታጣራ ግን ገንዘብ ካየ መልክ ካየ ዲን ሁለተኛ ምርጫ ይሆናል አለቀ ታውቆ ማለት ነው አፖርት አይደለም እየገዛ ያለው ዲን ነው የልጅህን እናት ነው የምታገባው ለልጅ ባለውለታ ነው የምትሆነው አሁን ከመረጥክለት ዲን ያላት ለዚህ ነው አንተ እንደዚህ ተባል አንቺም
ፈልፈሪ ቢዲዲን ዲን ያለው ምረጭ ዲን አለው ሱና ላይ ነው ያለው እንዴት ነው አቂዳ ላይ ነው ያለው አዎ ከዛም በኋላ ወደ መልክ የሚያስፈልግ ከሆነ በቃ ይሄንን ተመልክቱ ወደ ገንዘብ ኋላ ነው ይሄንን ደግሞ እንደዚህ በጣም ትኩረት አትስጡበት ሁለተኛና የመጨረሻ የሰለፍያ ሴቶች አልহামዱሊላህ والله በጣም ውዶች ናቸው ኢማም ሙቅቢል ረሂመሁላህ የሰለፍያ ሴቶች ብለዋል አይ ወርቅ በላይ ውድ ናቸው اغلى من الذهب الاحمر አይ ወርቅ በላይ ውዶች ናቸው ሰለፍያ ሴቶች ጥቁርም ሆኑ አይም ሆኑ ጸየምም ሆኑ ሰልካካም ሆኑ ጎራዳም ሆኑ ከቀይ ወርቅ በላይ ውዶች ናቸው አንተ ስታገባ መህር ምንድነው ኢብኑ ከሲር ትላለች መህር ምንድነው ኪታቡ ተውሂድ መህርሽ ምንድነው ስትባል እኔ ቡኻሪ ይስጠኝ ኪታቡ ተውሂድ ይስጠኝ ትለዋለች አልኢርሻድ ገዝቶ ይስጠኝ ትለዋለች አልኢርሻድ አትጎዳውም ኋላ በቀላል መህር ያገባታል በቀላል ይለያያታል አንተ እንደዚህ የምታደርግ والله لا حول ولا قوه الا بالله አረብ ሀገር ያሉ ሴቶች ስንት መቶ ሺህ ይሉታል 50 ሺህ ሪያል 100 ሺህ ሪያል ይሉታል ለዚህ ነው በ40 መቶ አታገባም እሱም እየተንቀዋለለ ነው ልክስለው ካገባ በኋላ እንዴት አርጎ ነው የሚፈታው ያንን ብር አውጥቶ እንዴት አርጎ ይፈታል ያ ብር እዝ ነው የሚለው አይፈታም አንተ ባልርሻ ታገኛታለህ ስትጣላ በቀላል እንዲያው በድጋሚ ይባስ ብሎ ይሄ ጉደኛ አገባት ትዳር ፈልጋ ትዳሬ ብላ ቤቴ ብላ ልጅ ወልዳለሁ ብላ ኑሮ ያምርልኛል ብላ ከቤተሰቧ ተጋጭታ እናቷ ተፋልሳ ሀገባዋለች ኋላ ላይ ምን ይላል እኔ አንቺ ጋር መኖር አልፈልግም እና በቃ እሄዳለሁ እንድትል ያደርጋታል አውቁ ይሄ ካደረገ በኋላ አልፈታሽም እንደገና አልኖርም አልፈታም እምፈታሽ 50 ሺህ ካመጣሽ 100 ሺህ ካመጣሽ ቤትሽን ካካፈልሽ ነው ይሄ ጉደኛ አረመኔ ጊምጥ ነው ይሄ አላህ ይጠብቃችሁ እህቶች እንደው ከእንደዚህ አይነት ጊምጥ አላህ ይጠብቃ ጥቁር ባብ ይሄ በጣም አደገኛ ነው እንደዚህ አይነት ሰው ነጋዴ ስለዚህ እንደዚህ አይነት ውስጥ እንዳትገቡ ጠንቀቅ በሉ በዛ ላይ ደግሞ አላህ ያበጀው ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه ይችን ያዙ እዛ ጣሩ በመትችሉት ከዛም በኋላ ተወከሉ على الله በአላህ ላይ ተመኩ ወንድ ልጅ ሆይ ገንዘብሽን እካፈልሻለሁ አረብ ሀገር ልከሻለሁና እካፈልሻለሁ 5 ያገባህ 5 ብያለሁ 5 ያገባህ ድንቡሎ አያገባህ በኢትዮጵያ 5 ደግሞ ምን እንደሆነ ታውቃለህ 5 ያገባህ ገንዘቧ በቃ ብሯ ቤቷ ነው አያገባህ አምጻብኛለህ ከሄደች ከሆነ በመትፋረድ በራስህ በሸሪዓ ፍርድ ቤትም ሆነ በምን ሸሪዓውን በጠበቀ መልኩ አይደል ማላካለ ከመጣች በኋላ ገንዘቧ ይሄንን በተደጋጋሚ ተነጋግረናል ተዋዳችሁ ተሰጣጣችሁ የራሳችሁ ነገር ግን በደዛ አይነት ጭቅጭቅ የለም بهذا القدر يكتفي عفوا በጣም አበዛሁት السلام عليكم ورحمة الله وبركاته አካባቢ የተለያዩ ፈተናዎችን ያስተናግዳሉ ምናልባትም እኛ ከምናስተናግደው በላይ እየተጋፈጡ ያሉት ገፈቱን እየቀመሱ ያሉት በገጠር አካባቢ ያሉ አባቶችና ገና ዲዕዋው አዲስ በሚደርስበት ከተሞች አናሳ ከተሞች መካከል ላይ የሚገኙ ቤተሰቦቻችን በጣም ከባድ ነው ለነሱ ፈተና ነው በእውነት አሁን ብዙ አህሉ ሱናን የተቀበሉ ብዙ አህሉ ሱና ወንድሞች እህቶች አሉ በተለያየ ሀገራት ላይ ማለት ነው አሉ ግን ቤተሰብ ላይ ያለው ሽርክ እንዲለቁላቸው ሽርክን ትተው ተውሂድን እንዲይዙ ቢድዓን ትተው ሱናን እንዲይዙ ጥረት ያደርጋሉ ይለፋሉ ይታገላሉ ነገር ግን እናቶቻችንና አባቶቻችን እኛ እንደምናዛቸውና እኛ እንደምናወራው ቀላል አይደለም በሚቀበሉበት ሰዓት የሚደርስባቸው መከራ
በተደጋጋሚ እናቃለን እንሰማለን ሰምተናል አይተናል አስገራሚ ነው በጣም እና እኔ የምለው ለነዚህ እናቶችና አባቶች አንክሩ አይዟችሁ አላህ Subhanahu Wa Ta'ala መጨረሻን ፍጻሜ ማማርን አላህን ለሚፈሩ ሰዎች ነው አላህ ያደረገው ወልዓቂበቱ للمتقين ፍጻሜ መልካም ፍጻሜ አላህ Subhanahu Wa Ta'ala ለሚፈሩት ነው ለነሱ የተረጋገጠ ነው ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه اللهن የሚፈራ ዲኑን የያዘ ሱናውን የያዘ ለአላህ Subhanahu Wa Ta'ala ዲን ሲል የሚደርስበትን መከራ ሁሉ ዋጥ አድርጎ ያዝ አድርጎ አሳምሮ የደረሰበትን መከራ ዋጥ ያደረገ ያድርጉ የፈለጉትን ያድርጉ ብሎ ለአላህ Subhanahu Wa Ta'ala ዲን ብሎ የሚዋደቅ አላህ መፍትሄ ያዘጋጅለታል ومن يتق الله يجعل له مخرجا اللهن يفرى የፈለገ ጥላት ቢያድም የፈለገ ጥላት ሴራን ቢያሴር የፈለገ ጥላት የቆፈረውን ያክል ጉድጓድ ቢቆፍር ነብዩ አለይሂ ሰላቱ ወሰለም ላይና ነብያቶች ላይ የተቆፈረው አይነት አይቆፈርም ባሁን ሰዓት በለቀ ነብያት የታረዱ አሉ የተገደሉ አሉ የተሳደዱ አሉ እንግዲህ ልጅ ተጥሎባቸዋል ተሰድበዋል ተሳደዋል ብዙ ነገር ደርሶባቸዋል ተዋዋሉ ከዲናቸው ተንሸራተቱ ከሱናቸው ዝቃሉ ነብዩ አለይሂ ሰላቱ ወሰለም ያስተማሩት አስተምህሮት የደረሰባቸው መከራ ለኛ ትልቅ ትምህርት ነው ዒባደላህ ይሄንን አሳምረን በትኩረት ልንይዘው ይገባል እና እቅሬ ውስጥ ገብቶ ሽርክያት ኩፍርያት የተለያየ ቢድዓ ሙኻለፋ እንደዚሁም ቀጥዓ الرحم ዝምድና መቁረጥ ያለበት ክፍረት ያለበት ከሸሪዓ ጋር የሚቃረን ማህበረሰብን በትክክል አጅር ፈልጎ እንዳይቀብር አጅር ፈልጎ ጥሩ ነገር እንዳይሰራ ሽርክያት ውስጥ ራሱ በሌ እንዲሄዱ የተለያየ ለሾቹ መውሊድ ሲባል ቀሪው አስገድዱ ያስወጣ አባት ላይ ማዕቀብ ከተጣለ ልጁን እንዳይቀብር ልጁን እንዳይድር እየተባለ ዝምድናን የሚቆርጥ የሆነ እንደዚህ አይነት ሰው ሰራሽ አስጸያፊ ነገር ውስጥ መኖር ወላሂ በላ መከራ ነው ይሄን መከራ ለቃችሁ በመውጣት የሚደርስባችሁ ነገር እንደ እየደረሰባችሁ ህይወትም ያሳጣ አይደለም አቅልም ያሳጣ አይደለም ዲንም ያሳጣ አይደለም ዶሩራ የሚሰጣቸው እኬቶች አሉ አሁን ግን የተወሰነ ወጣ በል የሚቀብረኛ ጣለው ነው ምንም አትሆን ተወከል على الله ومن يتوكل على الله فهو حاسبه الله ላይ የሚመካ አላህ በቂው ነው አላህ Subhanahu Wa Ta'ala እሱ ይሸፍናል ስለዚህ ሐቅ እምንይዘውን ሐቅ ስንይዘው የተለያየ መከራ እንደሚደርስብን ነብያዊ ምክር አለ ዑለማዎች መክረዋል ታላላቆች አስረድተዋል ተጨባጭ አሳይቶናል የታላላቆችን ታሪክ ስናነብ የምናገኘው ነው ابن القيم رحمه الله والحق منصور وممتحن فلا تعجب فهذه سنة الرحمن እውነት አላህ Subhanahu Wa Ta'ala ይረዳዋል አላህ ያግዘዋል እውነትን ማንም አያጠፋው ማንም ቢታገል ማንም ቢለፋ ማንም ፍዳውን ቢያይ ሐቅ መጨረሻ ላይ እረች ነው ተረቷል ተንበርኳል ብዙ አህለል ቢድዕ ታግሏል ሱንዮችን ሰለፊዮችን አስረዋል አስደብድበዋል አስቀጥቅጠዋል አስተኩሰዋል ብዙ ነገር አድርገዋቸዋል ግን የደረሱ እነዛ አህሉ ሱናዎችስ እንዴት ሆኑ አላህ Subhanahu Wa Ta'ala ሱናን ይረዳል ዲኑን ይረዳል አይተንበታል ተመልክተናል በኪታብ አንብበናል ከቁርአን አይተናል የነብያት ታሪክን አንብበናል የዑለሞችን ታሪክ አንብበናል በተግባር በተጨባጭ አብዛኛው ሰለፍ ይቀምሱ አይቶታል ነገር ግን እዚሁ መጀመሪያው ላይ የምንረታ ከሆነ ተታሰራታለህ ስትባል እምትርበተበትና ምርበተበት ከሆነ በቃ ማዕቀብ እንጥላለን ልጅህን የሚያገባ የለም እሳት ቢጠፋብህ የሚያስጭር የለም በሚባል ሰዓት ራሳችንን ወደ ኋላ ምናሽሽ ምንበረግግ ከሆነ የቱ ላይ ነው ትግል የሚባለው
ትግል ማለትና ምንድነው ትግል? እንደ ነብያት የታገሉት ታዲያ ምንድነው? መጨከን ማለት አለብን። አብሽር አላህ ይረዳናል፣ አላህ ያግዘናል። ወልሐቁ መንሱሩ ወሙምተሐኑን ፈላ ይፈተናል። ልክ እንደ ወርቅ ነው። ወርቅ ነዲዱ በበዛበት በጠነከረበት ቁጥር ዋናው ወርቅ እየተበጠረ ነው የሚወጣው። ይሄ ያለ ነው። ፈላ ተዕጀብ እንዳትገረም እንዳትደነቅ አሉ። فهذه سنة الرحمن يجي يا رحمن تلمدونات الله سبحانه وتعالى كل جزء ይሄንን ያደርጋል። ከጥንት ጀምሮ ይሄን ዓለም ይሄን ያስተናገደ ይችላል የመጣችው ብዙ አይነት ማዕቀብ يقول الشيخ صالح الفوزان حفظه الله تعالى እንዲህ ይላሉ وإن ظهر أهل الباطل في فترة فسينحطون في المستقبل ويتكسرون في المستقبل والعاقبة للمتقين دائما وأبدا حفظه الله تعالى ايو أهل الباطل قريه بانت لي عدما يميادرقو قريه كلهم يسموال መንግስት ያዳምጠዋል አገሪ ይሰማዋል ሽማግሌ ይሰማዋል ሊቀመንበሩ ይሰማዋል ጸሐፊው ይሰማዋል ኮሚቴ ይሰማዋል ታችኛው መንደር ላይኛው መንደር ሁሉም ይሰማዋል እሱና ላይ ጠንከር ያለ ነው ዛሬ የሚረክሰው የሚሳደደው ድሮውንም አሐቅ ላይ ያለ ነው አሐቅ ላይ ያለ ይታሰራል ይደበደባል ይቀማል አባሪ የለህም ይባላል ማን ያንተን ቀብር የሚቆፍረው ልጅ ቢሞትብህ ማን ያቀባብራሃል ማን ነው ሐኪም ቤት የሚወስድልህ ስንት ነገር ማዕቀብ ይጣላል ይሄን እናቃለን ያ አብደላህ እነሱ ገነን ይላሉ ተመልከተው ሐቅና ባጢል وإن ظهر أهل الباطل አሉ ኢማም ፈውዛን የባጢል የመጥፎ አካሄድ ሰዎች ገናና ቢሆኑም في فترة በሆነ ጊዜ ገናና ቢሆኑም ማመልጣው فسينحطون ይንቆታቆታሉ في المستقبل ወደፊት ይንቆታቆታሉ ይሰበራሉ እንዳደነግጥ አይዞህ እንዳሰጋ ويتكسرون في المستقبل ወደፊት ይሰባበራሉ ይደቃሉ ለሆነ ጊዜ ነው እንደ አረፋ ኩፍ የሚሉት ለሆነ ሰዓት ነው ተጨከንክ ከታገልክ እፊታቸው ከቆምክ በከፊት ቢመጡ ከቀይ ቢመጡ በግራ ቢመጡ ከኋላ ቢመጡ አንተ ቦታ ሳትሰጥ ጭክድ እምትል ከሆነ وسيتكسرون في المستقبل بإذن الله جل وعلا والعاقبة للمتقين دائما وأبدا አላህን የሚፈሩ ሰዎች ዘላለም አሸናፊዎች ናቸው የበላይ ናቸው ታላቅ ናቸው አህሉል ባጢል ድሮውንም ዲን ላይ እኮ ከባድ ናቸው ይሄ ያለ ነው ይሄንን ደግሞ የግድ መቋቋም አለብን ዒባደላህ أعداء الدين የቢድዓ ሰዎች አሁን በቅሬ የተነሳ ስንቶች ጋር ጭቅጭቅ ይነሳ ነበር እናቃለን በየቦታው የገጠር ልጆች ነን ሁላችንም ጠጠጥ ያለ የገጠር ልጆች ነን مع ذلك በየአካባቢው እንሰማለን ጉዳጉድ ጀግና አባቶች ግን ወጥተዋል ጀግና ቃልቾች ግን ወጥተዋል ሶደቃውን ትተውት መውሊዱን ትተውት ሰባቱን ትተውት ሁለት ሰባቱን ትተው አመታቱን ትተው ይቅርብኝ አንደራፋ ይቅርብኝ ስጋ ይቅርብኝ መረቅ ለምንድነው ነብዩ ሱና ጋር መቃረነው ይቅርብኝ ብለው ተውት ዱዓ አድራጊ ነበሩ በረክባይ ነበሩ ጫት መራቂ ነበሩ አካባቢው እርሳቸው ካሉ እስኪ ዱዓ አድርጉልና አባባ ይባሉ ነበር ተውት አደረጉት ይቅርብኝ ስም ይቅርብኝ ዝና ምክንያቱም ሙኻለፋ ነው ከሸሪዓ ጋር መጋጨት ነው ነብይ ጋር መጣላት ነው ከአላህ ጋር መጣላት ነው ለምንድነው ከዲን የመቃረነው ብለው ለቅቅ ብለው ወጥቷል በጣም ብዙ ምናቃቸው ሽማግሌዎች አሉ አልহামዱሊላህ ወሊላሂ الحمد والمنه ወጥተው ከቢድዓ አንፈልግም አሉ በቃ በራሳቸው ይዘገጃጃሉ በራሳቸው ይደረጃጃሉ ራሳቸው ይቀባበራሉ ቅርብ ወደ ሆኑት አህሉ ሱና በቅርብ አካባቢ ላይ ወዳሉት ምን ያደርጉላቸዋል ሞት በሚፈጠርበት ሰዓት ኑ ቅበሩን ይላሉ የትኛውም ቦታ ላይ ወንድሞች በጎረቤት አካባቢ ላይ በጎረቤት ሀገራት በጎረቤት መንደር በጎረቤት ወረዳ በጎረቤት ከተማ ያለ እየተፈላለገ ሱናውን ጠብቆ ይቀባበራል ይሄ ነው በቃ መሆን ያለበት እንደዚህ ነው ማህበረሰብ የምንለውጠው እንደዚህ እንደ አህለል ቢድዓ እንደ ጀምዕያና እንደ ኢኽዋንዮች በጣም የወረደ ጀማዓየው ይሄን ጀማዓ በዚህ ሰዓት ነው በቀሬ አብሮ የተተራመሰ አብሮ ቢድዓ እየሰራ ኋላ ላይ መውሊድ ያወግዛለሁ ይላል ጀምዕዩ እኮ ነው እዛ ገብቶ ማህበረሰቡን አቃፊ ሆደ ሰፊ ለመሆን ማለት ነው
ሆደ ሰፊ ሆኖ አቃፊ መስሎ በሕክማ አስተማሪ መስሎ አስብሎ በቃ ሰርሰር አድርገን ረጋ ብለን ነው ማስተማር እናንተ አትፍጠኑብን እያሉ አንተን አሳልፈው እየሰጡ እነሱን ምራቃቸውን ይዋጡ ያስመሰሉ እያቀረቡ እዛው አሽቀውብናል ብዙ አስወጡ ከቢድዓ ነው የሚወጡት ከሽርክያት ነው የሚወጡት ሲመጡ ሶላት ይሰግዳሉ ሲመጡ አቂዳ ይይዛሉ አው ያልናቸው እንግዲህ ጥላታችን እኮ እሪው ውስጥ ያለው حتى ይሄ ቅድሚያ ለተውሂድ የሚባለው ጀምዕያ የሚባለው ቡድን ራሱ ለሱና ጥላት ካንሰር ማለት ይሄ ጀማዓ ነው በደንብ ከተረዳችሁ ሰፈራችን ላይ ስላየን ነው አካባቢያችን ላይ ስላየን ነው የሰሩን ስንት ስራ እንደሚሰሩ እዛ ቢድዓ እየተሰራ አብረው ቅሬው ውስጥ ናቸው ምን ችግር አለው ቅሬ በነብዩ ጊዜ እንደዚህ እኮ ነበረ ሹብሃ እየለቀሙ ሹብሃ ያመጣሉ ለነማን እየረዱ ማለት ነው ለዛኛው አካል እዛ ውስጥ የሚሰራ አያሌ ነገር እናቃለንኛ ስንት ነገር እየተመለከተ هؤلاء أعداء السنة فلا الإسلام نصروا ولا الأعداء كسروا كما قال شيخ الإسلام ابن تيمية رحمه الله اسلمنا على جزو طلاتنا السبروا እንደው ዝም ብለው አሳልፈው እየሰጡ የአህሉ ሱናን አካሄድ እያስበቁ ያሉት እነዚህ ናቸው ግን እንታገል እንልፋ አይዟችሁ በጣም የገረመኛል አባቶች ምናልባት የምታዳምጡኝ የምትሰሙኝ አንዱ ወንድማችን አለ ደሴ መሐመድ ይባላል የእንትና ልጅ ነው አላንሻ እንትና ማለት ነው ኩታበራ አካባቢ አላንሻ የምትባለው አካባቢ ሰለፊይ ወንድማችን ነው በጣም ጀግና ወንድማችን ነው ጀግና ነው እላችኋለሁ ሰለፊዮች በትክክል ያውቁታል የሚገርመው ደሴ እየመጣ ነው እንትን ሶላ ጀማዓ የሚሰግደው ጁሙዓ የሚሰግደው እዛ እየመጣ ዳዕዋ አይቀር ጁሙዓ አይቀር በእግሩ ድረስ ይመጣል የሚገርም ወንድም ነው ጀግና ወንድም والله አላህ ያግዘው አላህ ይርዳው አላህ ያግዘው እሱ ከእንትን ከቅሬ የወጣው ሰለፊዮችን ካገኘ በኋላ አይደለም ሰለፊዮች ጋር ከመገናኘቱ በፊት ማዕቀብ ተጥሮበት ነበር ለምን ሙኻለፋው ስለገባው ሸህነት በጣም ገርሞኝ ነው እንደው ደስ ይለኛል ጀዛሁላህ ኸይረል ጀዛ እና ምን አደረገ መሰላችሁ ማዕቀብ ጣሉበት አካባቢው መሐመድ የሚባል በቃ እሱን በቀብር ስነ ስርዓትም ሆነ በጋብቻም ሆነ በገበያም ሆነ በማህበራዊ ህይወት ሁሉ ማዕቀብ ጣሉበት ትንሹ አሜሪካ ማለት ነው ትንሹ አሜሪካ እነሱ ምንም ይሄንን አድርገውበት በጣም የገረመኝ በተደጋጋሚ አንስቼዋለሁ በየቦታው በየዳዕዋ መድረክ ላይ አንስቼዋለሁ ብዙ ጊዜ አሁን በድጋሚ ይሆናል ለምሰሙ ስለገረመኝ ነው እና አህያው እንትን ውስጥ ትገባለች ጭቃ ውስጥ አህያው ጭቃ ውስጥ ስትገባ አካባቢው ላይ የነበሩ ማህበረሰቦች እነዛ ማዕቀብ የጣሉበት ማለት ነው አረይችን አህያ እናውጣት ይባባሉና ሲሄዱ ሲያዩት የሙሐመድ አህያ ናት ተዋት እቺ የሙሐመድ አህያ ናት ብለው ተዋት እንግዲህ መሐመድ ላይ ባላቸው ጥላቻና ቂም አህያዋ ላይ ማዕቀብ ጣሉባት የሚገርመው የቅሬ መዘዝ ይሄ ነው እንደ ቅሬ አምባገነን እንደ ቅሬ በደለኛ እንደ ቅሬ ሰዎችን አተራማሽ እንደ ቅሬ አጥፊ የለም አትቀባበሩ አላልንም ተቀባበር ቅበር ወንድምህን አግዘው እርዳው ፈቅሪ አስወጥተህ እሱ እዛ መከራውን ሲያይ ዝም ብለህ እንዳትቀመጥ ክልክል ነው ብያለሁ ክልክል ነው ብለውሃል አይደል አንተም ክልክል ነው ብለህ አስተምረሃል ሄድ ቅበር የከሌ ልጅ ሞተ ሲባል ማዕቀብ የተጣለበት ነው አዎ ከሩቅ ቦታ ተሳፍረህ ገንዘብ ፈልገህ ሄደህ ቅበር ማዕቀብ ጥለህ አንተ ማዕቀብ አስጥለህበት ስንት ነገር ደርሶበት አንተ ቤት ዘና እንዳትል ሰለፊዮች ማስጠነቀቃችሁ እናንተ ይሄ ነው ማዕቀብ የተጣለባቸው የትኛውም ቦታ ላይ ለሱና ብለው ችግር ውስጥ የገቡ ወንድሞችን አባቶችን አክስቶችን እናቶችን እህቶችን ማገዝ ከጎናቸው መቆም የግድና የግድ ነው ናውጣ ብላ አስወጣተ ፍዳውን እንዳያይ ለምን ውጣ ብለህ ነገርከው መፍትሄም ነው ማስቀመጥ ያለበት ችግር ብቻ አይደለም መንገር ስለዚህ ተረዳዳ ተጋገዝ እንደዚህ ነው አህለል ቢድዕና ተመልከቱ ለዚች ሱና የቆመ ሰለፊዮች ናቸው ለዚች ሱና ለዚህ ዲን ያላችሁ ስለዚህ ተመልከቱ መሐመድ ላይ በተደረገ ማዕቀብ
ላህያይቱም ተረፈ ለልጆች ይተርፋል ምንም ለማያውቁ ህፃናት ታሞብህ ትንሽ ልጅ ቢታመም የአንድ ዓመትም ይሁን የሁለት ዓመት ህፃን ልጅ ቢታመምብህ መተው ወደ ሐኪም ቤት አያወሳስዱህም ምን ገጠር ውስጥ ከሆነ ቃሬዛ በሚባል ነው ወደ ሐኪም ቤት የሚወሰድ ይሄን ታውቃላችሁ በቃሬዛ ልጁን ለማዋሰድ እኛ ይዘን አንሄድ የሚሉና ማዕቀብ ይጥሉበታል በልጁ በግዳጅ ወደ ኋላ ይመለሳል በቃ እሺ ገባለሁ ትመለሳለህ አዎ ጉልት ያስቀምጡበታል እጣት ይቀመጥበታል ወይ ቀይ በሬህን ግራ በሬህን ቀይ ሙክት ጥቁር ሙክት ተብሎ ይሄ አይነት ይተላለፍበታል ማዕቀብ ማለት ነው ሱብሃንአላህ ይሄ እንግዲህ ምንድነው ይሄን ሁሉ የሚያደርጉት ለምንድነው ሰዎችን ቢድዓ ላይ ለማስተኛት አይሆንም ሶብሩ ታገሱ በርቱ ጀግኑ ዋጡት ምንም የግድ ግዳጅ ተደርጎ ደግሞ አለበለዛ እንትን ውስጥ ቅሬ ውስጥ ማትገባ ከሆነ ትታሰራለህ ይሄ የለም ትታሰራለህ የለም ትደበደባለህ የለም ማዕቀብ የሚጥሉበት ወይ ኢኮኖሚ ነው ወይ ጋብቻ ነው ወይ ደግሞ የእገዛ የእርዳታ ነው ለዚህ ብለህ ደግሞ አትወሸቀ ኩፍር ውስጥ እንዳትገባ ሽርክያት ውስጥ እንዳትገባ ሙኻለፋ ውስጥ ውጣ አብሽር አላህ ያግዛል ወመን يتقالله يجعل له مخرجا ويرزقه من حيث لا يحتسب ሲሳይም እንዳትፈራ ويرزقه من حيث لا يحتسب الله سبحانه وتعالى ይረዳሃል ያግዛችኋል ኢንሻአላህ جزاكم الله بارك الله فيكم ይሄ በደንብ አድርገን ልንይዘው የሚገባ ነው አባቶች ሶብሩ ዲን ነው ዲን በጣም መዋደቅን ይፈልጋል ዲን መዋደቅን ልፋትን ትግልን ትግስትን ያስፈልገዋል እንጂ አለበለዛ ሰው ሱናን ይዞ ሰው ዲንን ይዞ ሰው ሶላት ላይ በርትቶ ሰው ጺማ ሳድጎ ይሄ ጎበዝ ጀግና አይሉንም በጺማችን ይተቹናል ልብስ ስናሳጠት ይተቹናል ሶላት الجماعه ስንመላለስ ይተቹናል ይሄ ቢድዓ ነው ስንላቸው ይተቹናል ይሄ ኩፍር ነው ስንላቸው ይተቹናል እኛንም ማይተቹበት እኮ የለም በምንድን ነው እኛ ምንም አድርገን አይደለም አጥፍተን ከተቹን ይተቹን አጥፊ ከሆነ ከሸሪዓ ጋር የሚቃረን ነገር ሰርተን ቢተቹን ይተቹን ይገባናል በሸሪዓ ላይ ሆነን ግን በሚተቹን ነገር ደስታ ሊሰማን ይገባል ይሄ ነው እኛ እንደዛ አድርገን ካልሄድንበት እንዴ እና ሁሉም ተውት ካደረገው ታዲያ ፈመየኩኑ ለهذا الدين ለዚህ ዲን ማን መቆም አለበት ማን እንምጣ እኛንም እኮ ይመለከተናል جزاكم الله بارك الله فيكم አላህ ይቀበላችሁ አባቶች እናቶች በዚህ ላይ ሶብር አድርጉ ምናልባትም አባት ከቀሬ ወጣለው ሲል እናት ሚስት ባለቤት ምን ትላለች አረ ተው አንተ ሰው አረ እንደማ ሰቡን ነው አረ አረዳ ጋር መጣላት ጥሩ አይደለም አረ አረዳ የጣለው መቼም አይነሳ አረዳ ከጣለን ወድቀን እንቀራለን አረ በጣም አደጋ ነው ተው ባለቤቴ አረ ተው በሚስቱ ይገቡበታል በልጁ ይገቡበታል ራሱን ይነዘንዙታል የማይመጣ ነገር የማይሰራ ነገር የለም አይው ካንዶ እንዲማችን የሰማው አባቱና እንተነ ቤተሰቦቹ ላይ ያንዲ ቤተሰብ ነው ማዕቀብ ተጥሎባቸዋል ከቅሬ ይህንን ሙኻለፋ እንትን ስለትን በተመለከተ እቃ ጠፍቶ ያንን እቃ ለማስገኘት ቅሬው ተሰብስቦ እንትን እንሂድ ይባላል ወደ መሳል ሲከድ እንግዲህ ቅሬውን የሚስማማው ወይ ቅሬውን የሚያዋጣው ያንን ተመልክቶ ነው እንሂድ ሲሏቸው እኛ እዚህ ውስጥ አንገባም እንደዛ ከሆነማ አንተ ነህ የሰረቀው ተመልከቱ አንተን ነው ምንከስስ አስገባሃለሁ والله ምንም አትሆኑ ውሸት ነው የተማት እንደው ምንም አይነካችሁም باذن الله جل وعلا توكلوا على الله በአላህ ላይ ተመኩ መጨረሻ ላይ ቤቱ ለሊት ተደበደበ ቤቱን በድንጋይ ቀወጥ አደረጉት ጣራውን ለሊት መቱ እንግዲህ የቀሬው ጎረምሳ ነው አሁን ወጥቶ እሪያይል የቤቱ ባለቤት ማን ይመጣል ቅሬ ማዕቀብ ጥሎበታል እንዴት እንደሚያጣድፉ ማለት ነው ወነዑዙ ቢላህ ላ ኢላሃ ኢላላህ እንደው የቁረይሽ ስራ የደርግ ስራ የአሜሪካ ስራ የእስራኤል የጭካኔ ስራ ለምን ነፍስህን አይደለም ያጠፉ አቂዳህን ሊያበላሹብህ ነው አቂዳህን ነው የሚያበላሹብህ ተጠንቀቅ
ጀዛኩሙላህ ባረከላሁ ፊኩም ሶብር አድርጉ ሶብ እዚች ላይ አጠር ያለች ነገር ልንገራችሁና ይበቃኛል ኢንሻአላህ አደራ የምላችሁ ለወንድሞቼ ደግሞ ተዋዱዕ የሚባል ነገር እንዲኖረን ወንድማችን ዑስማን ሰዓታችንን እንጠቀም ጊዜያችንን እንጠቀም ብሎናል ጊዜያችንን እንጠቀም ሰዓታችንን ቦታው ላይ እናድርገው አይመለስም በቃ ما مضى فات والمؤمل غيب ساعاتك التي أنت فيها ያለፈ አልፏል ما مضى فات ያለፈ ሞተ በቃ ሞተ ሄደ ነገን ዛሬ ላይ ብታኝከው ዛሬን ታበላሻለህ እንጂ ነገን አትመልሰው አለቀ በቃ ነገን አትመልሰው ዋይ ትናንትና እንዲህ አድርጊው ቢሆን የኔኮ እንደው እገርማለሁ እያልክ የትናንትናውን እያነሳ ዛሬ ላይ እምታኝክ እምታሞሰካ ከሆነ ዛሬን እንዲመርጥ አድርገዋለህ የትናንትናውን ኃጢያትን አወቶበት ይሄ ተጸጸት ተከከል ነው ግን ቅራአት ነው አይደል አልቀራህም አይደል አዎ በላሁን ዛሬ ቀራ ውጣ ጀምር ነጋት አትቅጠር ቀጠሮ አትቅጠር ኸይር ነገር አትቅጠር መልካም ነገር በቀጠሮ አታስቀምጥ ጀምረው አለቀ በቃ መጀመሪያ ሰዓት ላይ ጀምረው ሂድበት ተጓዝበት በቃ ይሄ ነው መሆን ያለበት ያ አብደላህ ያ ሰይ እሺ የወደፊትሳ አታቀው ወልሙአመሉ ገይብ ነው ነገ ያንተ አይደለም የኔና ያንተ አይደለም ከቁጥጥራችን ውጭ ነው ሰዓቱከ التي انت فيها ጊዜ ዛሬ ያለህበት ነው ስለዚህ ጊዜን ተጠቀሙ አዎ ጊዜን እንጠቀም እና የምላችሁ ለናንተ የሚጠቅመው ለወጣት ተዋضع ራስን ዝቅ ማድረግ التواضع من اخلاق الاسلام المباركه የተባረከት የእስልምና ገጸ በረከት ናት በቃ ጥሩ ገጽታ የሚያምር ገጽታ ነው ተዋضع ማለት ተዋضعና ተዘሉል ይለያያሉ ተዘሉል ራስን ማርከስ አጅዝ አሙቃወመቲ الشيء የሆነ ነገር ከመቋቋምና ከመጋፈጥ ራስን ተስፋ ማስቆረጥ አረኒ አቅም አይደለም ብሎ መውደቅ ራስን ዝቅ ማድረግ ያ ሌላ ራስን ዝቅ ማድረግና ራስን ዝቅ ማድረግ ማዋረድ ራሱን የቻለ ለእየቻልክ አቅሙ ያለ ፍቃዱ ያለ ወደፊትን ያልገሰገሰን ይበልጡኛል የሚለው ደግሞ ተዋضع ነው ሁለቱን ለያቸው ተዘሉልና ተዋضع ይለያል ተዘሉል حتى للكافر مسطው ተዋضع አይደለም ለካፊር የሆነ ነገር ብታጎነብስ ለሙብተዲዖች ጎንበስ ብትልለት ዝቅ ብትልለት ይሄ ተዘሉል ነው የሚባለው ተዋضع አይባልም ያለ ቦታው ተዋضع አታርግ ተዘሉል ነው የሚሆንበት لأهل السنة لأهل العقيدة ለነዚህ ለወንድሞችህ ዝቅ በል የእዝነት ክንፍህን የፍቅር ክንፍህን ዝቅ አድርግላቸው التواضع خلق حميد وجوهر لطيف ይሄ በጣም ጥሩ የሆነ من أخص خصال المؤمنين المتقين አላህን የሚፈሩ አማንያት ከነሱ ገጽታዎችና መልካም ባህሪያት ልዩ የሆኑት ባህሪያቶች ናቸው አንዱ ባህሪ ነው ይሄ التواضع هدوء وسكينة ووقار ዝቅ ማለት ረጋ ማለት የተረጋጋ ሰው መሆን التواضع بشاشة وجه የፊትም ገጽታ ፏ ማለት ፈካ ማለት ወለጧፈቱ خلق ስነ ምግባርህን ደግሞ አዛኝ መሆን ሩህሩህ መሆን በሻሻ መሆን ለወንድም ጥሩ ገጽ ማሳየት ወሁስን ሙዓመላ ወንድሞች ጋር ጥሩ እንቅስቃሴ ማድረግ ጥሩ ግንኙነት ሊኖር ሶሻል ሁን እነማን ጋር ወንድሞች ጋር እነማን ጋር አህሉ ሱና ጋር ተዋضع በጣም አስፈላጊ የሆነ ባህሪ ነው እኔ እናንተ እንደፈለግን ብንጮህ እንደፈለግን ራሳችንን አንደኛ ለማድረግ ራሳችን መሪ ራሳችን አድራጊ ራሳችን ፈላጭ ቆራጭ ራሳችን የሆነ ነገር ማን እንደኛ የሚናገራለ ማን እንደኛ የሚያስባለ ማን እንደኛ የሚያቀራለ ማን እንደኛ ዳያለ ማን እንደኔ እምንል ከሆነ አደጋ ብዙ ይበልጡናል የማይናገሩ ቢናገሩ የሚበልጡን ብዙ አሉ ስራቸው የማይታይ ስራቸው ቢታይ ኖሮ ከኛ በላይ የሚሰሩ አሉ
ብዙ አሉ፣ ብዙ አጥቂያዎች አሉ፣ ብዙ የአላህ ወልዮች አሉ፣ ብዙ ደጋደጎች አሉ። ግን ራሳቸውን ድብቅ አድርገው ሽፍን አድርገው የተቀመጡ ብዙ ወንድሞች አሉ መካከላችን። ያ አብደላህ ለዚህ ነው ተዋዱዕ ይኑረን። ተዋዱዕ ሲኖረን ነው ዳዕዋ ራሱ ማስኬድ የምንችለው። ተዋዱዕ ሲኖረን ነው። አለበለዚያ አቅመ ቢስ ነን። ምንም ያክል ጉዞ መጓዝ አንችልም ተዋዱዕ ከሌለን። ሁሉም አንደኛ መሆን ይፈልጋል። እንደ ሰው ባህሪ አንተም አንደኛ፣ እኔም አንደኛ፣ ያንኛውም አንደኛ፣ ሁሉም ለአንደኛ በኸይር ነገር ላይ አሁን وفي ذلك فليتنافس المتنافسون خير ለመስራት ማሻአላህ። ነገር ግን ሌላን ጥሎ አንደኛ መሆን ያንኛው ነታች አውርዶ ራስ የበላይ ለመሆን አይነት ከሆነ ምቀኝነት ጋር የተያያዘ ነገር ነው የሚሆነው። የተዋዱዕን እንትን ይቀዳል፣ የተዋዱዕን ገጽ ይቀዳል። ያ አብደላህ ተዋዱዕ ይኖረን። ለወንድሞቻችን እንተናነስ፣ ወንድሞቻችን ልዝቅ እንበልላቸው። يقول الله جل وعلا واخفض جناحك لمن اتبعك من المؤمنين. لا يالو جيت الله سبحانه وتعالى አንተን ለተከተሉ ለአማንያን የእዝነት ክንፍህን ዝቅ አድርግላቸው አለ። ተመቻቸው፣ ለስለስ በል። قال الامام القرطبي رحمه الله تعالى آلن جانبك لمن امن بك وتواضع لهم. በአንተ ላመነብህ መሐመድ ባመነና ለተከተለህ ጎንህን ለዘብተኛ ሁን፣ ለስላሳ ሁን፣ ተመቻቸው፣ ተመች ዝቅ በልላቸው አለ አላህ ሱብሓነሁ ወተዓላ። አስሉ ሲቀመጥ ይላሉ ቁርጡቢ አሞራ ክንፉን ዘርግቶ ጫጩቶችን ከስሩ ያደርግና ልብስ ያደርጋቸዋል። ከሐሩር ሊከላከል፣ ከዝናብ ሊከላከል፣ ከብርድ ሊከላከልላቸው። أن الطائر إذا ضمن فرخه إلى نفسه بسط جناحه ክንፉን እላያቸው ላይ ጣል ያደርገዋል። ዝቅ አለ ተናአይ ዝቅ አለ ተመቻቸው። ለልጆቹ ለጫጩቶቹ እንደዛ ተመቸ። ይሄ ነው። ከዛ ጫጩቶቹን እቅፍ ያደርጋል። አስሉ ተዋዱዕ ማለት ይሄ ነው አስሉ። ለዚህ ነው ወኽፍድ ጀናሐከ። ይሄ ተዋዱዕ ማለት ነው። አረፍተ ነገር ወኽፍድ ጀናሐከ ያለው ተዋዱዕ ማለት ነው። ዝቅ በላቸው፣ የእዝነት ክንፍህን ዝቅ አድርግላቸው፣ ተመቻቸው አለ አላሁ ሱብሓነሁ ወተዓላ። ይህ ሊኖረን የኛ ባህሪ ሊሆን ይገባዋል። ልዕላ ኃያሉ ጌታ አላህ ሱብሓነሁ ወተዓላ ተዋዱዕ የማያደርጉ የሚንጠባረሩ የሚኮሩ ሁልጊዜ የበላይነት የሚሰማቸው አካላቶች በጣም ከባድ እንደሆነ ልዕላ ኃያሉ ጌታ አላህ ሱብሓነሁ ወተዓላ በማስጠንቀቂያ መልክ ተናግሯል። ወላ ተምሺ ፊል አርዲ መራሃ ኢነከ ለን ተኽሪቀ አልአርض ወለን ተብሉገ አልጅባለ ጡላ። ወላ ተምሺ ፊል አርድ በምድር ላይ አትጓዝ አለ። መራሃ እየተንጠባረርክ እየተንቦጣረርክ በእግራቸው ጫፍ በጣታቸው የሚረገጡ አሉ፣ እየነጠሩ ማለት ነው። አዎ እየነጠርክ አትጓዝ አለ። ኢነከ ለን ተኽሪቀ አልአርض አንተ በፍጹም መሬትን አሰረጉድም። ወለን ተብሉገ አልጅባለ ጡላ በቁመናም ደግሞ ጋራዎችን አትስተካከልም አትደርስም አለ አላህ። የት ነው ታዲያ ፊጡ? ምን ለማምጣት ነው? ምን ለመቀየር ነው? ወዴት ለመለጠጥ ነው? በቃ ያንተ ስትራክቸር ከዚህ በላይ አይደለም፣ የትም አትደርስምና ከዚህ በላይ እንትን አትበል፣ አትንጠራራ ነው። ይሄ የኩራት አካሄድ እንዳንሄድ ተመልከቱ። ተዋዱዕ ሊኖረን ይገባል ለወንድሞቻችንም። ልዕላ ኃያሉ ጌታ አላህ ሱብሓነሁ ወተዓላ በተከበረ ቁርአኑ ይላል يا أيها الذين آمنوا من يرتد منكم عن دينه فسوف يأتي الله بقوم يحبهم ويحبونه أذلة على المؤمنين أعزة على الكافرين. ልዕላ ኃያሉ ጌታ ምን አለ? እናንተ አማንያን ሆይ ከናንተ ውስጥ ከሃይማኖቱ የኋልዮሽ የሚመለስ ካለ ማንንም አይጎዳም ራሱን እንጂ። فسوف يأتي الله بقوم الله ሰዎችን ይተካበታል ያመጣል። يحبهم የሚወዳቸው ويحبونه የሚወዱትን ያመጣል። أذلة على المؤمنين ለአማንያን የሚተናነሱ أعزة على الكافرين በካህዲያን ላይ ገናና የሆኑ እነዚህን ይተካበታል አላህ ሱብሓነሁ ወተዓላ። ይኸው ለአማንያን መተናነስ أذلة للمؤمنين ለአማንያን ዝቅ ማለት ለአማንያን ጡሩ ምቹ መሆን ይሄ ያስፈልገናል። ዒባደላህ እኛ ተጎርተን ለወንድሞች እናዳምጣቸው፣ እንስማቸው። በቃ ወንድምህን ስማው፣ አዳምጠው። እስኪ ምንድነው በለው፣ ፈራስጠው፣ ውደደው፣ አክብረው፣ አዳምጠው፣ ጆሮ ስጠው። ለእህትሽ ጆሮ ስጫት፣ አዳምጫት። ምንድነው በያት። ይሄ ያስፈልገናል። ስንደማመጥ፣ ስንግባባ፣
ስንመካከር ለዲኑ ጥሩ አስተዋጽኦ ይኖረናል። ሱናችን ከአጽናፍ እስከ አጽናፍ ይሄዳል። ዳዕዋችን بإذن ጀለ ወዐላ ትዕቢተኛ ለመሆን ትዕቢተኛ ምን ይመጣላል? ምን አባክ ታመጣለህ አይደለም። ምን ልትከስስ እስኪ ምን ልታመጣ ትችላለህ? ምን ታደርገኛለህ አይደለም። ይሄ የኛ ባህሪ አይደለም። ይሄ የአህሉ ሱና የደጋጎች ባህሪ አይደለም። የደጋጎች ባህሪ አይደለም። ራሳችንን ዝቅ አድርገን ለወንድሞቻችን ተናንሰን ለእህቶቻችን ተናንሰን የነሱ ይባስ እየተባባልና እነሱ ናቸው የሚበልጡት እኔ ማን ነኝ የሚለው ነገር ሲኖረን ለኛ በጣም ጥሩ ነው። يقول الامام ابن كثير رحمه الله تعالى أذلة على المؤمنين ማለት هذه صفات المؤمنين الكمل يمول امانيان ባህሪናታ أن يكون احد متواضعا لاخيه ووليه لا ወንድሙ ለሐላፊው ዝቅ ማለት ይሄ የታላላቅ አማንያን ገጽታ ነው። የነሱ ገጽ ነው። ይሄ ይገባናል። ተዋضع እናድርግ። ተዋضع በጣም አስፈላጊ ነውና يقول الشاعر ገጣሚው እንዲህ ይላል የሚገርመው ማለት ነው። ገጣሚው ምን ይላል መሰላችሁ? ተዋضع تكن كالنجم لحال ناظر على صفحة الماء وهو رفيع ولا تكن كالدخان يعلو بنفسه إلى طبقات الجو وهو وضيع ተናነስ ልክ እንደ ኮከብ ትሆናለህ። እዛ ላይ ሰማይ ጥግ ላይ ሆኖ በባህር ላይ በውሃ ገጽ ላይ ያንጸባርቃል። ከፍ ያለው ሆኖ እዛ ሆኖ ከፍ ትላለህ። አንተ ዝቅ የምትል ከሆነ ከፍ ትላለህ። ወላ ተኩን ከዱኻን እንደ ጭስ አትሁን። ይዕሉ ቢነፍሲ በራሱ ይምዘገዝጋል ወደ ላይ ኢላ ጠበቃት الجو ወደ ሰማይ ወደ ላይ ከፍታ እየተምዘገዘገ ይወጣል። ምን ጭስ وهو وضع ቀላል ሆኖ ከባድ ስለሆነ አይደለም የወጣው ቀላል ስለሆነ ነው። እንደዚህም አይደለም መሆን ያለብን። አደራ ተዋضع ያስፈልጋል። ተዋضع ያስፈልገናል። አንዱ ለሌላው በቃ በጥሩ እይታ ልታይና ለወንድሞች ልትተናነስ ይግድ ያስፈልጋል። روى مسلم عن عياض بن حمار رضي الله تعالى عنه أن رسول الله صلى الله عليه وسلم قال إن الله أوحى إلي أن تواضعوا حتى لا يفخر أحد على أحد ولا يبغي أحد على أحد. مسلم بزقبوت حادث نبي عليه الصلاة والسلام الله وديني رأينا ورد اللنيام أن تواضعوا عنده لليلو يتنانس عنده لليلو يمج عنده لليلو فليولين الجاني قلنا للزبيان يادم إماياز نبي عليه الصلاة والسلام بزي ملك مكرونا. جزاكم الله بارك الله فيكم حياكم الله. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته.